መሰመቻን ኤፍኤም አዲስ 97.1 ላይ እያደመጣችሁ ትገኛላችሁ። አብራችሁን ስላላችሁ እናመሰግናለን። በተለያዩ ጉዳዮች ነው ቆይታ እያደረግን የምንገኘው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ጋዜጠኛው ደምስ መኩሪያ በ13ኛው የዓለም ሳይንስ ጋዜጠኞች ጉባኤ ላይ በምርጥ የሳይንስ ዘገባዎች ዘርፍ የክብር ተሸላሚ ሆኗል። ባልደረባችንን ከደቡብ አፍሪካ አግኝተን ስላገኘው እውቅና እንደዚሁም ደግሞ አጠቃላይ ከሽልማቱ ጋር በተገናኘም በደቡብ አፍሪካ ስላለው ቆይታም እንዲነግረን እናደርጋለን ማለት ነው። ደምስን አግኝተነዋል። ደምስ እንደምን አለ? ደህና ነህ ሆይ? እንኳን ደስ አለህ ማለት ወዳለሁኝ። በቅድሚያ አመሰግናለሁ ሰለሞን፣ እንኳን አብሮ ደስ ያለን። እንግዲህ ከሽልማት ጋር ነው የተገናኘ ነው እና በቅድሚያ እንዴት እዚህ ውድድር ላይ የመሳተፍ አጋጣሚው መጣ? እኔ በኢቢሲ ውስጥ የውጭ ቋንቋዎች ዜናና ወቅታዊ ዲፓርትመንት ዋና አዘጋጅ ሆኜ ነው በማገልገል ያለሁት። ከዚሁ ስራዬ ጋር በተያያዘ በውጭ ምንድን ነው ያለው እድል፣ ምን እየሆነ ነው የሚለውን የመቃኘት እና የማየት እድል አለኝ። እንደዚሁ ቅኝት በማደርግበት ጊዜ ሳይንስ ፋውንዴሽን ፎር አፍሪካ የተባለ ድርጅት በአፍሪካ በሳይንስ ዘርፍ የተሻለ ዘገባ የሰሩ ጋዜጠኞች ዘገባዎቻቸውን ለሽልማት እንዲያቀርቡ ጥሪ አውጥቶ ነበር። ይሄ የሆነው ባለፈው ግንቦት አካባቢ ነው ማለት ነው። ከዛ በኋላ እኔም የሰራሁት ዘገባ ስለነበር ይህን ጥሪ በማስመልከት ዘገባዬን ልክ ያለሁኝ። ከዛ በኋላ እነሱ እንግዲህ የተለያዩ የዳኝነት ስራዎችን ሲሰሩ ቆይተዋል። በበርካታ ታዋቂ የአፍሪካ የሳይንስ ጋዜጠኞች ነው እንግዲህ ዳኝነት የተሰጠበትና በዛ መንገድ ታይቶ ነው ወደ ሽልማት የመጣው። አሸናፊ እንድትሆን ስላደረገ ጉዳይ ባነሳ ደስ ይለኛል። በተለይ ጋዜጠኞች ናችሁ፣ ስለዚህ ለውድድር የሚቀርብ ዘገባ ይኖራል። ስለዚህ አሸናፊ እንድትሆን ያደረገህ ዘገባ የጣና ሐይቅን ከእምቦጭ ወረራ ለመታደግ በኢትዮጵያ እየተወሰዱ ያሉ ሳይንሳዊና ስነ ህይወታዊ መፍትሄዎች ላይ ያተኮረ እንደሆነ ሰማሁኝና እስቲ ስለሱ ንገረን። አመሰግናለሁ ሰለሞን። እንግዲህ የጣና በእምቦጭ የመወረርና ጣናን ከዚህ ወራሪ አረም የመከላከል እንቅስቃሴ ነው በዋናነት በዚህ ውድድር በእጩነት ነው ያቀረብኩት ማለት ነው። ጣና እንደሚታወቀው ታላቁ የአባይ ወንዝ የሚያልፍበት ሐይቅ ነው። የጣናን ጤንነት መጠበቅ በጣም ወሳኝ ጉዳይ ነው የሚል መነሻ ሀሳብ ይዤ ነው ይህን ዘገባ የሰራሁት። እንግዲህ የጣና ሐይቅ የእምቦጭ ወረራ ካጋጠመው ዓመታት ተቆጥረዋል። ይህን ለመፍታት ምን አይነት ዘላቂ መፍትሄ ያስፈልጋል የሚል በውሃና ኢነርጂ እንዲሁም በባህር ዳር ዩኒቨርሲቲ እና በሌሎች አጥኞች እና ባለድርሻ አካላት የተለያዩ ፕሮጀክቶች እየተሞከሩ ይገኛሉ። እነዚህ ፕሮጀክቶች ሳይንሳዊና ስነ ህይወታዊ መፍትሄዎችን ያዘሉ ናቸው እና ትኩረት አድርጌ ለማሳየት የሞከርኩት እነዚህ ሳይንሳዊና ስነ ህይወታዊ መፍትሄዎች ምንድን ናቸው? በሐይቁ ላይ የተጋረጠው አደጋ ምንድን ነው? መንግስት ምን እያደረገ ነው? ከመንግስት ባሻገር ደግሞ ቀደም ሲል እንዳልኩት የአባይ ወንዝ የሚያልፍበት እንደመሆኑ መጠን የናይል ተፋሰስ ሀገራትም የሚመለከታቸው እና ሊያበረክቱት የሚገባ ጉዳይ እንዳለ በማንሳት ሌሎች ዓለም አቀፍ ተቋማት እንደ ዩኔስኮ ያሉ የጣናን እንደ ልዩ የባዮስፌር ሪዘርቭ አድርገው ስያሜ የሰጡ አካላትም ስላሉ የእነዚህንም ቅንጅት ይሻል። ግን ምን እየተሰራ ነው የሚለውን በተጨባጭ ለመዳሰስ ነው የሞከርኩት በዘገባዬ ማለት ነው። መልካም ደምስ፣ እንደው ዘገባውን ተከትሎ ምናልባት ያገኘሃቸው ምላሾች እንዴት ያሉ ነበሩ? አሸናፊ ከሆንክ በኋላም ስለ ዘገባህ ይነገሩህ ምንድን ነው የሚለውን ነገር ደግሞ ብትነግረን። ረዘም ያለ የፊውቸር አርቲክል ነው በእንግሊዝኛ የሰራሁት ዘገባ። እንግዲህ ያነበቡት ሰዎች በጣም ትርጉም የሚሰጥ ዘገባ ነው የሚል ነው ማረዳዳቸው። የሰጡኝ ለእኔ ፊድባክ ጥሩ ነው። ይሄ ከድንበር በዘለለ ሀገራት ጭምር እንዲተባበሩ የሚጠይቅ ስለሆነ የፓንአፍሪካኒዝምን መንፈስም ለመፍጠር የሚያግዝ መሆኑን ጭምር ነው የነገሩኝ። ከዛ ባለፈ የሪጂናል ኮኦፕሬሽን የአፍሪካ ሀገራት ሊሰሩበት የሚገባ ጭምር መሆኑን የሚያሳይ መሆኑን ነግረውኛል። መልካም ደምስ፣ ደቡብ አፍሪካ ነው ፕሮግራሙ የተደረገው። ስለዚህ የተለያዩ ጋዜጠኞችን የማየት የማውራት እድል እንደነበረ ተስፋ አድርጋለሁ። ስለ ኢትዮጵያ እንግዲህ የማውራት ስለ እኛ ሀገር ሙያተኞች እና ደግሞ ስለ ሀገርም የመግለጽ እድል እንደነበረ ተስፋ አድርጋለሁ። ምክንያቱም ስንወጣ ለሀገራችን አምባሳደሮች ነንና ምናልካቸው
እነሱ ስለኛ ያላቸው መረዳትስ እንዴት ያለ ነው? ከበርካታ ጋዜጠኞች ጋራ ስለ ኢትዮጵያ እንደዚሁም ስለ ቀሪው ዓለም የመነጋገር እድል ነበረኝና እንግዲህ ስለ ኢትዮጵያ በተለይ ኢትዮጵያን በቅርብ የጎበኙ ጋዜጠኞች በተደጋጋሚ የሚያነሱት አዲስ አበባ በከፍተኛ ሁኔታ መልኳ ተቀይሯል፣ ምን ተገኝቶ ነው፣ ምን እየተሰራ ነው የሚል ጥያቄ ይጠየቁኛሉ እና አንዳንዶቹ በቅርብ ያዩት እውነት ለመናገር በጣም መደነቃቸውን ደግሞ ደጋግመው ሲያነሱ ነበርና ስለ ኢትዮጵያ አየር መንገድ አገልግሎት አሰጣጥ በርካቶች ያነሳሉ በተደጋጋሚ። ኢትዮጵያ አየር መንገድ ዩር ኤርላይንስ ኢዝ ዘ ላርጀስት ቢዩቲፉል ምናምን ብለው የሚያነሱ ጋዜጠኞችም ነበሩና ስለ ኢትዮጵያ አየር መንገድ እንደዚሁ የሚያነሱ ጋዜጠኞች አጋጥመውኛል። ትልቅ አየር መንገድ ኢትዮጵያ ልትገነባ መሆኗን፣ የታላቁ የኢትዮጵያ ህዳሴ ግድብን የግድቡ መጠናቀቅ የኃይል አቅርቦት የሚጨምር መሆኑን፣ ግን ውጤቱ አሁን ብቻ ሳይሆን ወደፊትም እየታየ የሚሄድ መሆኑን ለማስረዳት ሞክሬያለሁኝ። እኔ የገለጽኩት ብቻ ሳይሆን የሚጠይቁ ጋዜጠኞች አብዛኛዎቹ የኢትዮጵያ ውስጥ ያለውን ሁኔታ የሚረዱ መሆናቸውንም በተለይ ይሄ ከድንበር ባሻገር ያሉ ጉዳዮቻችን እንደ ግድቡ ያሉ ጉዳዮች እንደ ኢትዮጵያ አየር መንገድ እንደ ቆዳ ኤክስፖርት የምናደርጋቸው ምርቶች እንደ ቡና አይነቶቹ ምርቶች በደንብ የሚያውቁ ጋዜጠኞች መኖራቸውን አይቻለሁና ይሄ በጣም ትልቅ መረዳት ሆኖ አይቼዋለሁ። በጣም አመሰግናለሁ ደምስ፣ መልካም ጊዜ እንዲሆንልህ እመኛለሁኝ። እንግዲህ ስትመጣ ደግሞ እንገናኛለን። አመሰግናለሁ ሰለሞን። በተለይ በዚህ በግብርናው ዘርፍ ልሰራቸው የሚፈልጋቸው ብዙ ሀሳቦች አሉኝ። በዛ ረገድም እንግዲህ የራሴን አስተዋጽኦ አደርጋለሁ ብዬ አስባለሁኝ እና ሰለሞን ስለነበረኝ ሽልማት፣ ስለ ቆይታዬ እንዲሁም አጠቃላይ ስለተሰማኝ ስሜት እንድናገር ስለፈቀድክልኝና እድልም ስለሰጠኸኝ እኔም በጣም አመሰግናለሁኝ። እግዚአብሔር ያክብርልኝ። መልካም መሰንበቻ። እንመለሳለን። ያው ሌሎች ሽልማቶችም አሉ። የአፍሪካ ሚዲያ አዋርድም ተደርጓል። ስለሱም እናወራችኋለን። መልሰን እናገኛችኋለን።